ጤና ይስጥልን ውድ ተመልካቾቻችን የተለመደ ላይክ ሰብስክራይብ ሼር ማድረጉን ቀጥሉ። አያቶላ አሊ ኻሜኒ እንግዲህ ከተደበቁበት ወጥተው መግለጫ ሰጥተዋል። ድል አስመዝግበናል የሚል ሀሳባቸውን በኩራት አጋርተዋል። ይህ ምን አንደምታ አለው? ሲአይኤ ሙሉ በሙሉ የዩራኒየም ማብለያ ጣቢያዎቹን የኢራንን አውድሜያለሁ ብሏል። ነገር ግን ኢራን ምንም አልተነኩብኝ በማለት ላይ ትገኛለች። ከዚህ ባሻገርም የአሜሪካው ፕሬዚዳንት ዶናልድ ትራምፕ በሂሮሺማና ናጋሳኪ ላይ ጃፓን ውስጥ በ1945 እንደተፈጸመው ጥቃት አይነት አድርሰናል በሚል ሀሳብ አጋርተዋል። ለምን ትራምፕ በዚህ ልክ ሀሳብ ሰጡ? አያቶላ አሊ ኻሜኒ ድል አስመዝግበናል አሉ። ከተደበቁበት እንዴት ወጡ የሚለው አነጋጋሪ ሆኗል። በርካቶች በተለያየ አጋጣሚ እየተረዱት ይገኛል። እንደተለመደው ቢኒያም ካሴ ነኝ። በታሪካዊቷ ፒያሳ እምበርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥኖ ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። የኢራኑ ሁለንተናዊ መሪ አያቶላ አሊ ኻሜኒ ዛሬ በድል መንፈስ ብቅ ሲሉ መነጋገሪያ ጉዳዮችን ይዘው ወጥተዋል። እስራኤላውያንን አሸንፈናል አሊያም በእነሱ አገላለጽ ጽዮናውያኑን አሸንፈናል በሚል ለማስቀመጥ ሞክረዋል። የ86 ዓመቱ መሪ አያቶላ አሊ ኻሜኒ ጉዳዩን በተለያየ መንገድ ለማስቀመጥ ሞክረዋል። የተኩስ አቁሙን እድል በመጠቀም ነው ለ12 ቀናት ጠፍተው ከነበሩበት ብቅ ያሉት። በእስራኤል እንዳይገደሉ ተሰግቶ ነበር። አሁን ታዲያ በማይገኙበት ቦታ ሆነው ወይንም ከጉድጓድ ውስጥ መደበቃቸው እየተነገረ ባለበት ሰዓት ብቅ ብለው ደግሞ ድል አድርገናል ብለዋል። የመንግስት ከፍተኛ ባለስልጣናት እንኳን ከሳቸው ጋር ግንኙነት እንዳልነበራቸው ሲገለጽ ሰንብተዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕና የካታሩ አሚር አሸማጋይ ሆነው የተኩስ አቁም አድርገዋል። ጥንቃቄ እንዲያደርጉ ምክር ቢጤ ግን ተነግሯቸዋል እየተባለ ባለበት አጋጣሚ አያቶላ አሊ ኻሜኒ ወደ መድረኩ ብቅ ብለው አነጋጋሪ ሀሳቦችን ለመስጠት ተገደዋል። ይህ ደግሞ እጅግ አስቸጋሪውን የዓለማችንን ፖለቲካ አወሳስቦት ሊቀጥል እንደሚችል ይነገራል። ዶናልድ ትራምፕ እስራኤል የኢራን ጠቅላይ መሪ እንዳትገድል ወይንም ደግሞ ምንም እንዳታደርጋቸው ከመናገራቸው በፊት የሆነ አይደለም። ጉዳዩ እጅግ አሳሳቢ ቢሆንም አሁን የሲአይኤ መረጃ እየሰፋ ባለበት ሰዓት አያቶላ አሊ ኻሜኒ ወደ አደባባይ ብቅ ማለታቸው እጅጉን አነጋጋሪ ሆኗል። የአብዮታዊ ጥበቃ ዘቡ ማለት ነው የሰራዊቱ ከፍተኛ አዛዦች በፍጥነት ህይወታቸውን ባጡበት አጋጣሚ አያቶላ አሊ ኻሜኒ እንዲደበቁ መደረጋቸው ይታወሳል። ዶናልድ ትራምፕ ከታላቋን አሜሪካ ዳግም ማምጣት ማጋ ወደ ታላቋን ኢራን ዳግም ማምጣት ሚጋ ጽንሰ ሀሳብ ለምን መጡ? ከአሜሪካ ትቅደም ወደ ኢራን ትቅደም ሊመጡ ይሆን? እንዲሁ የሚጠየቅ እንጂ መሬት ላይ ያለውን ሀቅ ለመገመት የሚያዳግት አይደለም። የ12ቱ ቀናት ምናልባትም በታሪክ ለየት ያለው የአየር ላይ ውጊያ ካታርን በኢራን አስመትቶ ተደመደመ አሁናዊ አገላለጽ ሆኖ ሳለ ለምን ውጥረቱ በአፋጣኝ ሊረግብ ቻለ? ከፔንታጎን የደህንነት ክንፍ አፈትልከው የወጡ ሰነዶች አሜሪካ በናታንዝ ኤስፋና ፎርዶ ላይ የሰነዘረችው ጥቃት እዚህ ግባ የሚባል ጉዳት አላደረሰም የሚል መረጃ አጋሩ በተባለበት ቅጽበት የአሜሪካዊ ስለላ ተቋም ሲአይኤ ዳይሬክተር ክፉኛ ማብላያዎቹ ወድመዋል ለምን አሉ? ትራምፕስ ቢሆኑ የኢራኑን ጥቃት ከ1945 የጃፓኖቹ ሂሮሺማና ናጋሳኪ የአቶሚክ ቦምብ ጥቃት ጋር ለምን አነጻጸሩት? ሪፐብሊካኑ ምንሳስበው ዓለም የኢራን ኒውክሌር መርሃ ግብር ሙሉ ለሙሉ ወድሟል የሚል ግንዛቤ እንዲኖራት ፈለጉ። የኢራን የአሜሪካ ካታርና እስራኤል ለሰላምም አንድ ቀን ለጦርነት የተዘጋጀ ዲፕሎማሲም የዛቻም ሀሳቦች ሆነው ውለዋል። የአሜሪካው የደህንነትና ስለላ ተቋም ሲአይኤ አሜሪካ በኢራን የኒውክሌር ጣቢያዎች ላይ የፈጸመችው ጥቃት እጅጉን ኒውክሌሮቹን ያወደመ ለ10 ዓመታት የቴህራንን የኢራን ማብላላት አቅም ወደኋላ የመለሰ የሚል መረጃ ሾልኮ ከወጣ ሰነድ በኋላ ማጋራቱ አነጋጋሪ ሆኗል። ጆን ራትክሊፍ ምንም እንኳን አያቶላዎቹ የኒውክሌር ማብላያ ጣቢያዎች መርሃ ግብራቸውን አቋርጠዋል በሚል በግልጽ ባያውጁም ጣቢያዎቹ ወድመዋል በሚል ዓለም ተወቅልን ብለዋል። ጥያቄው የፔንታጎን ደህንነት ኤጀንሲ ቅድመ ግምገማ ሰነዶችን ለመገናኛ ብዙሃን አሳልፎ ሰጥቷል በሚል እንደ ሀገር ክህደት እየተቆጠረ ባለበት ሰዓት ሲአይኤ በዳይሬክተሩ ጆን ራትክሊፍ ዋይት ሃውስም በአስተዳዳሪው ትራምፕ ፔንታጎንም በመሪው ፔት ሄግሴት በተጨማሪም ዋይት ሃውስ በፕሬስ ሴክሬታሪው በካሮላይን ሌቪት በመካከለኛው ምስራቅ ልዩ መልክተኛና የኢራን ኒውክሌር ድርድርን እየመሩ ባሉት ስቲቭ ዊትኮቭ በሀገሪቱ ብሔራዊ ኢንቴሊጀንስ ዳይሬክተር ቱልሲ ጋባርድ ጉዳዩ ላይ አዋጅ በሚመስል መልኩ ለምን ተሰማሩ የሚለውም ሆነዋል።
ምንም እንኳን የማይጸናው ተኩስ አቁም የሚል የጥርጣሬ ስም ያለው የቴህራንና ቴልአቪቭ መተኳኮስ እስከምን ይዘልቃል የሚለው አስቸጋሪ በሆነበት ሰዓት የመረጃ ልዩነት በአሜሪካ ፖለቲከኞች መፈጠሩና በኢራን ላይ የተፈጸመውን ጥቃት በሪፐብሊካኖቹና በዲሞክራቶቹ ተከፍለው ከተለያየ አቅጣጫ መመልከታቸው ዳዊት ቤንጎሮያኑና አያቶላዎቹ አንድ ቀን ሊፈነዳ የሚችል የጸብ ቦምብ መቅበራቸውን የሚጠቁም አድርገውታል። ትራምፕ በሰሜን አትላንቲክ የጦር ጥምረት ኔቶ ደሄግ ኔዘርላንድስ ጉባኤ ላይ ምንድነው የምትሉን አውድመኗል ባሉበት አንደበታቸው ውጤቱን ታዩታላችሁ፣ በሚቀጥለው ሳምንት ከኢራን ጋር እንደራደራለን ማለታቸው ደግሞ ግራ አጋቢው መካከለኛው ምስራቅን ዛሬም ግራና ቀኝ እያየ መራመድ በተለይም ለቴህራንና ለቴልአቪቭ ፖለቲከኞች ቁልፉ የቤት ስራቸው መሆኑን የሚጠቁም አድርጎታል። ያም ሆኖ ግን ጆን ራትክሊፍ በታሪክ ታማኝ ከሆኑና ከትክክለኛ ምንጮችና ዘዴዎች መረጃውን አግኝተነዋል፣ በትክክልም አውድመናቸዋል በሚል ሀሳብ ሰጥተዋል። ምንም እንኳን ከ6 ወራት ለማይበልጥ ጊዜ የኢራንን የኒውክሌር ግንባታ አቅም ቢመልሱ እንጂ እንደሚባለው በ10 ዓመታት አይደለም የሚለው መረጃ ደግሞ በእርግጥም አገራቱ ግራ አጋቢ የመረጃ ጦርነት ውስጥ እንደገቡ የሚጠቁም አድርጎታል። 3 ቁልፍ የኢራን ኒውክሌር ማብላያዎች በ125 ተዋጊ ጀቶች አሊያም አውሮፕላኖች ለዛውም በስለላ በባህር ሰርጓጅ መርከብ በቢቶችና በሌሎች አባላት ታጅበው ጥቃት መሰንዘራቸው ጉዳቱ በቀላሉ የሚመዘገብ ሆኖ ከተገኘ የፔንታጎን አቅም በዓለም አቀፍ መድረክ በተለይም በነ ሩሲያ ምልከታው አናሳ እንዳይሆን በመስጋት ወታደራዊ ድሉን ለማጉላት የተሞከረ ነው የሚሉም አልጠፉም። በሌላ በኩል 7 አደገኛ ቢቱ ቦምብ ጣዮች ለዛውም ሳይፈነዱ 61 ሜትር ወደ ምድር ዘልቀው ከገቡ በኋላ የሚፈነዱ ኒውክሌር ያልሆኑ አደገኛ ቦምቦች በዛ ላይ ደግሞ 14 በንከር ቦምቦች አንድ ቦታ ላይ ወድቀው እንዴት ጉዳት አያደርሱም የሚል ሀሳብም ከዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪትና መሰል ሰዎች በመውጣት ላይ ይገኛሉ። ፎርዶ ከ80 እስከ 90 ሜትር በምድር ውስጥ የተገነባ አደገኛ ጣቢያ ነው። በዛ ላይ አሁንም የተብላሉ ዩራኒየም ክምችቶች አልተነኩም። ጥቃቱ የደረሰው በቁልፉ የኒውክሌር ቁሶች ላይ በተለይም በሴንትሪፊውጅስ ላይ አይደለም። ቀድሞ መውጣት ያለበት ሁሉም ወጥቷል የሚለው ዓለምን እያነጋገረ ይገኛል። አሁናዊ የፖለቲካ አካሄዱ በተለይም ለአያቶላ አሊ ኻሜኒ ታላቋን ኢራን ዳግም መልሶ ማምጣት አካሄዱ በአሜሪካ በኩል መሆኑ ለዋሽንግተናውያኑ ታላቋ ኢራን ደግሞ ከ1979 በፊት የነበረችው በመሆኗ ጉዳዩን በአግባብ እንደሚያዩት ሳይታለም የተፈታ ያደርገዋል። ምንም እንኳን አሜሪካ 18 የደህንነት ኤጀንሲዎች እንዳሏት ቢታወቅም በተቋቋሙበት ዓላማና ባለሙያዎቻቸው አማካኝነት የተጣረሰ መረጃ እንደሚያወጡ ግልጽ ቢሆንም የቴህራን ጉዳይ ግን ወደ ብሔራዊ አጀንዳነት በመለወጥ ሂደት ላይ ሆኗል። ጣቢያዎቹ ጉዳት እንዳልደረሰባቸው የሚጠቁሙ መረጃዎች ወጥተዋል ቢባሉም የኢራኑ የውጭ ጉዳይ ሚኒስቴር ብዙ ማብራሪያ ባይሰጥበትም የኒውክሌር መሰረቶቻችን በከባዱ ተመተዋል የሚል መረጃ ማጋራቱም ተሰምተዋል። ዶናልድ ትራምፕ የኢራንን የኒውክሌር ማብላያዎች አውድመናል ሲሉ ዓለም እንድትገነዘበው የፈለጉበት ምክንያት አለ በሚል ጥያቄ እየተነሳ ይገኛል። በእርግጥ አደጋች ጉዳዮች እንዳሉ ይነገራል። አንድም የራሳቸውን የፕሬዝዳንትነት ዘመን ወርቃማ አድርገው ለማጻፍ፣ በሌላ በኩል ደግሞ የአሜሪካ ጦር ያለውን አቅም ለማሳየት ኢራን ዩራኒየም በአጋጣሚ የሚሆን በስምምነት አሊያም በሌላ መንገድ ኒውክሌር መታጠቅ ብትችል በአሜሪካ እገዛ ነው የሚል አዲስ መንገድ ለመክፈት ነው የሚልም ሆኗል። ትራምፕ 1945 ሂሮሺማና ናጋሳኪ ላይ ከተፈጸመው የአቶሚክ ቦምብ ጥቃት ጋር ጉዳዩን ማስተሳሰራቸውም እያስተቻቸው ይገኛል። ታዲያ ሁለንተናዊ መሪው አያቶላ አሊ ኻሜኒ በግልጽ በእስራኤል ላይ ድል ተቀዳጅተናል በሚል በኤክስ ገጻቸው ካጋሩ በኋላ መልእክት መላካቸው አነጋጋሪ ሆኗል። ጽዮናውያኑን አሸንፈናቸዋል የሚል መግለጫ አያቶላ አሊ ኻሜኒ ሰጥተዋል። ይህ ደግሞ በበርካቶች ዘንድ አነጋጋሪ ከመሆኑን ባሻገር የእስራኤልና የኢራንን ውጥረት እንዲሁ ውስብስብ አድርጎት ሊቀጥል እንደሚችል የሚጠቁም አድርጎታል። የ86 ዓመቱ ሁለንተናዊ መሪ አያቶላ አሊ ኻሜኒ የተኩስ አቁም እድሉን ተጠቅመው መግለጫ ለመስጠት ተገደዋል። ከዚህ ባሻገርም ደግሞ ኢራናውያን ላስመዘገቡት ድል እንኳን ደስ ያላችሁ በሚል ሀሳባቸውን አጋርተዋል። የድል መንፈስ በተቀላቀለበት መንገድ ሀሳባቸውን የገለጹት አያቶላ አሊ ኻሜኒ በበርካታ ጉዳዮች ላይ ከዚህ በኋላ ኢራን ጠንካራ ሆና እንደምትዘልቅ በግልጽ ለማስቀመጥ ሞክረዋል። አያቶላ ህዝባቸውን እንኳን ደስ ያላችሁ ጽዮናውያኑን አሸንፋችኋል በሚል በግልጽ አስቀምጠዋል። እንዲህ አይነቱ ውጥረት ደግሞ በጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ ሌላ ከባድ ጫና ሊፈጥር እንደሚችል ቢነገርም ፖለቲካዊ አንደምታው ግን ከትላንቱ ዛሬ ውስብስብ ሆኖ ሊቀጥል እንደሚችል እየተነገረ ይገኛል። አያቶላ አሊ ኻሜኒ በድል መንፈስ ሆነው ሀሳባቸውን ከማጋራታቸውን ባሻገር የዓለም ፖለቲካ የሚለወጥበትን መንገድ በግልጽ ለማስቀመጥ ሞክረዋል።
ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥኖ ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። ታዲያ የተቃውሞ ሰልፎች እየተነሱ ባሉበት አጋጣሚ አያቶላ አሊ ኻሜኒ የእስላማዊት ሪፐብሊክ ኢራን የመጨረሻው የበላይ ጠባቂ በመሆናቸው የመጠበቃቸው ጉዳይ በእርግጥም በርካቶችን የሚያስማማ ነበር። የኢራን የባሊስቲክ ሚሳይሎች በተከማቹባቸው አካባቢዎች ምናልባት ሊኖሩ ይችላሉ የሚል ግምት ቢቀመጥም አያቶላ አሊ ኻሜኒ እስካሁን የት እንደነበሩ ምንም አይነት መረጃ አልነበረም። በአሁኑ ሰዓት ግን በርካቶች የተለያዩ ፖለቲካዊ አንደምታ ያላቸውን ሀሳቦች በመጋራት ላይ ይገኛሉ። ይህ ደግሞ እጅግ አስቸጋሪ ከመሆኑ በላይ የኢራን የፖለቲካ ጉዳይ አስፈሪ ሆኖ ሊቀጥል እንደሚችል ጠቋሚ ያደርገዋል። አያቶላ አሊ ኻሜኒ የሚሰጡት አስተያየት ለበርካቶች አነጋጋሪ ከመሆኑን ባሻገር ቪክቶሪ ኦቨር ዘ ፋሺስት ዛይኒስት ሬጂም በሚል ሀሳባቸውን መስጠታቸው እጅጉን ሊያናድድ ይችላል። የሚያናድዳቸው ደግሞ ለነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ነው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ይህን መግለጫ ተከትሎ ምን አይነት አጽፋዊ ምላሽ ይሰጣሉ? እጅግ አሳሳቢ ከመሆኑም በላይ ምን አይነት ሀሳቦች ተነስተው በምን ጉዳይ መቋጫቸውን ያገኛሉ? እንዲሁ በቀላሉ የሚታይ አይደለም። ከአይኤኤ ማለትም ከዓለም አቀፉ የኢነርጂ ድርጅት ጋር የነበረውን ትብብር ለማቋረጥ መወሰኑ ይህኛውን ጉዳይ አብሮ እንዲታይ ያደርገዋል። የእስራኤልና የአሜሪካ ውጥረት ሊቋጭ ነው በተባለበት አጋጣሚ አያቶላ አሊ ኻሜኒ ብቅ ብለው ለህዝባቸው ሀሳብ መስጠታቸው እጅጉን መልካም አጋጣሚ ለእስላማዊት ሪፐብሊክ ኢራን ሊያደርግላት ይችላል። ከዛ በተሻገረ ግን ውጥረቱ እጅግ ውስብስብ ከባድና አስፈሪ ሆኖ ሊቀጥል እንደሚችል ሳይታለም የተፈታ ያደርገዋል። በእንደዚህ አይነቱ እንቅስቃሴዎች ደግሞ የፖለቲካ እንደምታውን ሌላ መንገድና መስመር ለማስያዝ የሚሞክሩ ሰዎች ኃይል ሊባሉ ይገባል በሚል ሀሳብ የሚያጋሩት አያቶላ አሊ ኻሜኒ የፖለቲካ አንደምታውን ውስብስብ እያደረጉት ይገኛል። የእስራኤልና የኢራን ጦርነት ብሎ የሚቆም ባለመሆኑ አያቶላ አሊ ኻሜኒም ራሳቸው ለመደበቅ ተገደዋል ተብሏል። የፖለቲካ አካሄዱም ሆነ አሁን ያለው የዓለማችን ውጥረት በዚህ አንዱ ሌላውን አሸንፍ ያለው በሚል አቋም በመሆኑ እጅጉን ውስብስብ አንደምታና ከባቢ ሊፈጥር ይችላል እየተባለ ይገኛል። የሩሲያ መገናኛ ብዙሃኖች በተለይም ደግሞ በተለያየ አጋጣሚ የሚያነሷቸው ሀሳቦች ከሰሜን አትላንቲክ የጦር ጥምረት አንጻርም እየሆነ መጥተዋል። አያቶላ አሊ ኻሜኒ ዛሬ ምን አሉ? ሀሳባቸውስ ማጠንጠኛው ምንድነው? በርካቶችን ሲያነጋግራቸው የዋለ ጉዳይ ከመሆኑም በላይ ድል አስመዝግበናል ማለታቸው በእርግጥም ጠቅላይ ሚኒስትር ቤንያሚን ኔታንያሁን ሊያበሳጫቸው ይችላል እየተባለ ይገኛል። ከተደበቁበት ብቅ ብለዋል የተባሉት አያቶላ አሊ ኻሜኒ የአሜሪካን የጦር ሰፈር መምታት እጅግ ታላቅ ነገር እንደሆነ ማስቀመጣቸው ውጥረቱን ሌላ መልክ ሊያሰጠው ይችላል ቢባልም ለመጀመሪያ ጊዜ ከጦርነቱ በኋላ በቴሌቪዥን ሀሳብ ሰጥተዋል። በእርግጥ በተቀረጸ ሀሳባቸውን ከዚህ ቀደም መስታቸውም የሚታወስ ነው። በየትኛውም አጋጣሚ ዶናልድ ትራምፕ ያደረጉት ጥቃት ወይንም በኢራን ላይ የፈጸሙት ጥቃት አደረኩት ለማለት በጀብደኝነት ያደረጉት ካልሆነ በስተቀር ምንም አይነት ጉዳት አላደረሰም ብለዋል። ትራምፕ በዚህ ልክ ራሳቸውን ለማሳየት ያደረጉት እንጂ ሌላ ትርጓሜ የለውም ከማለታቸውን ባሻገር በኒውክሌር ጣቢያዎቹ ላይ የተፈጸመው ጥቃት እምብዛም ዋጋ ያለው አይደለም ብለዋል። ከዚህ ባለፈም ደግሞ የእስራኤልን አየር መከላከያ ስርዓቶች ተደራራቢዎችን ጥሰው በመግባት የኢራን ኃይሎች ጥቃት ማድረስ ችለዋል የሚል ሀሳብም ሰጥተዋል። ሁኔታዎች በዚህ ልክ በድል መልክ ቢገለጹም አሁን ያለውን የፖለቲካ ግለት ታሳቢ ያደረገ ነው ተብሎላቸዋል። በዚህኛው ጦርነት ኢራን እንደተሳካላት በግልጽ አስቀምጠዋል አያቶላ አሊ ኻሜኒ።